አሁን ደግሞ ሰዓቱ ስፖርታዊ ጉዳዮች ወደ እናንተ የሚደርሱበት ነው። መረጃዎችን ይዘው አማኑኤል ጸጋዬ ስቱዲዮ እየጠበቀን ይገኛል። እንደምን ዋልክ አማኑኤል? እንደምን ዋልሽ ቤት? ሰላም ነኝ። መቀጠል ትችላለህ። አመሰግናለሁ። እንደምን ዋላችሁ ተመልካቾች። የዕለተ እሁድ ስፖርታዊ ዜናዎች ወደ እናንተ ይደርሳሉ። ከ20 ዓመት በታች የኢትዮጵያ ሴቶች ብሔራዊ ቡድን ዛሬ የመልስ ጨዋታውን ያደርጋል። በፖላንድ አዘጋጅነት ለሚካሄደው የ2026 የዓለም ዋንጫ የማጣሪያ ሂደት ላይ የሚገኘው ብሔራዊ ቡድኑ ባለፈው ሳምንት ከኬንያቻው ጋር አንዳቻ መለያየቱ ይታወሳል። አርብ ዕለት ወደ ኬንያ የተጓዘው የአሰልጣኝ ቻለው ለሚቻ ስብስብ ትላንት ልምምድ መስራቱ ታውቋል። ዛሬ 9 ሰዓት ላይ ለሚደረገው ጨዋታም ብሔራዊ ቡድኑ በሙሉ ዝግጅት ላይ እንደሚገኝ ተገልጿል። ብሔራዊ ቡድኑ የዛሬውን ጨዋታ በድምር ውጤት ማሸነፍ ከቻለ ወደ 3ኛ ዙር ማለፉን ያረጋግጣል። የዛሬው ጨዋታ ናይሮቢ ላይ በኡሊንዚ ስፖርት ኮምፕሌክስ ስታዲየም የሚካሄድ ይሆናል። በካፍ ሻምፒየንስ ሊግ የመጀመሪያ ዙር ማጣሪያ ላይ እየተሳተፈ የሚገኘው ኢትዮጵያ መድን በደርሶ መልስ ውጤት በማሸነፍ ወደ ቀጣዩ ዙር ያለፈበትን ውጤት አስመዝግቧል። በ2017 የኢትዮጵያ ፕሪሚየር ሊግን በማሸነፍ በዚህ መድረክ የመሳተፍ እድል ያገኘው ኢትዮጵያ መድን በመጀመሪያው ዙር ከዛንዚባሩ ምላንዴ ጋር ነው የተደለደለው። የሁለቱ ክለቦች ጨዋታ ከቀናት በፊት በአዲስ አበባ ተካሂዶ ኢትዮጵያ መድን በአማኑኤል ኤርቦና ብሩክ ሙልጌታ ግቦች 2-0 ማሸነፉ ይታወሳል። ትላንት ደግሞ የመልሱን ጨዋታ በዛንዚባር አማኒ ስታዲየም አከናውኗል። በጨዋታው ኢትዮጵያ መድን 3-2 በሆነ ውጤት ተሸንፏል። ነገር ግን በደርሶ መልስ መድን 4-3 በማሸነፍ ወደ ሁለተኛው ዙር ማለፉን አረጋግጧል። በሁለተኛው ዙር ኢትዮጵያ መድን ከግብፁ ፒራሚድና ከሩዋንዳው ኤፒአር አሸናፊ ጋር እንደሚጫወት የውድድሩ መርሃ ግብር ያመለክታል። በኢትዮጵያ ከ17 ዓመት በታች ወንዶች ውድድር ሐዋሳ ኤ፣ አዲስ አበባ ቢ፣ ወላይታ ዲቻና ኢትዮጵያ ንግድ ባንክ ጥሎ ማለፍ ገቡ። የኢትዮጵያ ከ17 ዓመት በታች የማጠቃለያ ውድድር በሐዋሳ ከተማ እየተካሄደ መሆኑ ይታወሳል። በውድድሩ ትላንት ባህር ዳር ከተማ በቅዱስ ቄራ 2-0 ተረቷል። ምዕራፍ ታደሰና በረከት ቡኩሎ ግቦቹን ለቅዱስ ቄራ አስቆጥሯል። ሐዋሳ ኤና አዲስ አበባ ቢ ያደረጉት ጨዋታ ደግሞ በሐዋሳ ኤ አሸናፊነት ተጠናቋል። ሻሻ አንበሳ በወላይታ ዲቻ 2-0 ሲረታ መስፍን እሳቱና ቢኒያም ይስሐቅ የግቦቹ ባለቤት ናቸው። በዕለቱ ብዙ ግብ የታየበት ጨዋታ ኢትዮጵያ ንግድ ባንክና ሁሴን አሊ ያደረጉት መርሃ ግብር ነው። ሐዋሳ አርቲፊሻል ሜዳ ላይ የተደረገውን ጨዋታ ኢትዮጵያ ንግድ ባንክ 6-0 በሆነ ሰፊ ውጤት አሸንፏል። ውጤቱን ተከትሎ ሐዋሳ ኤ፣ አዲስ አበባ ቢ፣ ወላይታ ዲቻና ኢትዮጵያ ንግድ ባንክ ወደ ጥሎ ማለፍ መግባታቸውን አረጋግጧል።